የሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻችሁ ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። ሰላም ያስፈልጋል ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ 10 ሰው አይደለም አንድ ሰው አምጡ፣ አነጋግራችሁ አምጡና እኛም ቢስል ጠይቁ። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። እኛ የምንፈልገው ሰላም ነው። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪል ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶና ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለው። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ። ህጋዊ መንግስት አይደለም። ምክር ቤቱ ይበተን። ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ። ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትን መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌደራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌደራል መንግስትን ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌደራል ይመለከታል ይላል ህገ መንግስቱ። አልቀየርነውም። ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት
በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በመናም መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያት አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስደዋል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? ከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ይሄን የተግባባ ነው። ፕሪቶሪያ ላይ ሰርቪስ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌዴራል መንግስት ይመልስ ነበረ። ስልክም መለስን፣ ባንክም መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር፣ ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀምር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ነው መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም።
ሶስተኛ ዙር አጠቁን። 2-3 ሳምንት አዲግራት ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣን። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁል ጊዜ ውጊያ ውስጥ እንዳለ የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለውን ቢቆጠር ያን ሊያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ይውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም፣ መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በ2 ወር 3 ወር ደግሞ አልተስማማውም። እራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። እኛ እንደው ከአማጺ ጋር መነጋገር ልምዶ አለን። ቅድም እንደገለጽኩት ተወያይተናል። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ባይ ዘ ዌይ የኢትዮጵያን መንግስት በኃይል ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆንም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ 1000 ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6-7 እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁልጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። በዘንድሮ ክረምት እርሻ ለማየት በድሮን
ትግራይ በስፋት እንበር ነበር እና በጣም የሚገርም ነው ማሳ ያለው ውሃው ዝናብ ነው የምታዩት ከፍተኛ ስለነበረ ከፍተኛ እርሻ ይታያል በንጽጽር በኢሜጅ የወሰድናቸው መረጃዎች የሚያሳዩት በትግራይ የተሻለ ምርት እንዳለ ነው እኛ የምንፈልገው ያ ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውል አርሶ አደር እንዲጠቀምና ከልመና ሰኝነት ወጥቶ ወደ መሻሻል ህይወቱ እንዲገባ መስራት ነው የምንፈልገው እና ትግራይ ውስጥ የውጊያ ዓላማ ፌደራል መንግስት የለውም አንፈልግም ለምን ዓላማ የለውም ጥቅም የለውም የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ነው ምክሩ የኢንክሉሲቭ ናሽናል ዲያሎግን በሚመለከት እንደተባለው ከሞላ ጎደል አጀንዳ የማሰባሰብ ስራ ተሰርቷል ከሞላ ጎደል አጀንዳ መሰብሰብ የጨረሱ ይመስለኛል ምክክር ይበጃል ያሉ ሰዎች ተወያይተዋል አይበጅም ያሉ አልተወያዩም የት ኦሮሚያ ይበጃል ያለ ተወያይተዋል አይበጅም ያለ አልተወያየም አማራም ሁሉም ጋር እንደዚህ ነው ሁሉም ሰው አይፈልግም ውይይት የፈለገ ተወያይቷል በውጭ ሀገርም እንዳያችሁት ውይይት ለማድረግ ተሞክሯል የሚያሳዝነው ግን አውሮፓ ለንደን ላይ ጥቂት ኢትዮጵያውያንና በርከት ያሉ ኤርትራውያን ምክክሩ አያስፈልግም ብሎ ሰልፍ ወጥቶ ነበር እና ኤርትራውያን በእኛ ጉዳይ ያን ያክል ኮንሰርን ሆነው መጣታቸውን እያመሰገንኩ ንግግሩ መጀመሪያ ግን በእናንተ ቤት ብትጀምሩት የእኛን ሰልፍ ከማጀብ የእናንተን ቤት ማየት አይሻልም ወይ ማለት ፈልጋለሁ እና በየቦታው ተመሳስሎ ሙከራዎች ስለሚደረጉ ውይይቱ ጠቃሚ ነው በጣም በርካታ መረጃዎች ተገኝተውበታል አጀንዳ ተገኝቷል ኤክስትሪም ቶቶች ታይተውበታል ይሄ ግን አፕሮቹ ምንድነው መጀመሪያ አጀንዳ ይሰበሰባል ከዚያ ነው ውይይት ቢደረግበት ውይይት ተደርጎ ከዚያ ውስጥ የተስማማንበት ያልፋል ያልተስማማንበት ደግሞ በአሰራሩ መሰረት የሚታይ ይሆናል ይሄ ፕሮሰስ ጋር አልደረስም እስካሁን ያለው አጀንዳ ማሰባሰብ ነው ይሄ ከምርጫ ጋር ያለው ትስስር ምንም ኢንክሉሲቭ ናሽናል ዲያሎግ ያለን ስርዓት የሚያፈርስ አይደለም ያለን ስርዓት የሚያጠናክር ነው እንጂ ምርጫን የሚያስቆም በጀት የሚያስቆም የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለ ሐሳቦች ይመጣሉ አልን እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማጽደቅ አቁሞ ፓርላማ በትኑ አላልንም እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን ከዛ በኋላ ካለቀም እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያኔ ይታያል ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ የሚታይ ይሆናል ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል እዛው ላይ ያለን አንዳንድ ፍላጎቶች አሉ እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ ምርጫ ይደረጋል ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው ምርጫ እንደ ውይይት ነው የፍላጎት ጉዳይ ነው ሐሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል እርግጠኛው የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው ድፍን ኢትዮጵያ ህዝብ ያውቀዋል 7ኛው ደግሞ ይሻላል ይሄ ምክር ቤትም አሁን ያለው መልክ አይኖርም ብዬ ነው ያስባለሁ ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ ያ ያስፈልጋል ዲሞክራሲያዊ ምርጫ ማካሄድ አለብን ሌላ ድምጽ ለመስማት ኦፕን መሆን አለብን እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም አይጠቅመንም ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው እንደዛ አይደለም ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅየታሞች አሉ ግን እንደዛ አይደለም ምርጫ ይካሄዳል ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል እና እንደዛ አታስቡ አትሞኙ አትሸወዱ ጠንከር ብላችሁ ወደ ምርጫ ግቡ
ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። በተቻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን። እኛ የጠቅልሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው፣ ፓርላማውም ካቢኔው ማለት ነው። እና በዛ መንገድ እንሰራለን እና ብዙ ሰማለሁ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ተሳትፎ የማያውቁ እኛ እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል እና እንደዛ መጠበቅ ጥሩ አይደለም። ምርጫን በዚህ ማየት ጥሩ ነው፣ በዘጋጀት ጥሩ ነው። እንደ ፓርቲ እንዘጋጃለን፣ እንደ መንግስት እንዘጋጃለን፣ የተሻለ ምርጫ እናካሂዳለን። ኢትዮጵያ ትቀጥላለች ማለት ነው። ይንጠባጠባል፣ እኛ እንቀጥላለን። ለመቀጠል ደግሞ የማንም ይሁንታ አያስፈልገንም። በቂ አቅም አለን። ቅድም በሚያስደንቅ መንገድ አንድ የምክር ቤት አባል እንደገለጹት ዝሆኑ መወጋቱንም በማያስታውስበት ሌቭል ነው ያለው እና ጊዜ ማባከን ጥሩ አይደለም ለዛ ማለት ነው። ፍትህን በሚመለከት የፍትህ ስርዓቱ በአንድ በኩል ነፃነት ሊጠብቅ በሌላ በኩል ደግሞ ስርዓት እንዲያሻሽል ነው የምንፈልገው። ገብተን ፍርዱን ይሄን ፍረድ ያን አትፍረድ ማለት አንፈልግም። ነፃ ተቋም ነው። ተጠሪነቱ ደግሞ ለኛ ሳይሆን ለእናንተ ነው። ይሄ ተቋም ነፃ መሆኑ እንደተጠበቀ ሆኖ ስርዓት ማሻሻል ላይ ደግሞ ማገዝ እንደ መንግስትም እንደ ምክር ቤትም ያስፈልጋል። ለዚህም በስነ ምግባር ያሉ ችግሮች ለመፍታት የኢንስፔክሽን ስራ ጀምረዋል። ያን ኢንከሬጅ እናደርጋለን፣ እንደግፋለን። አቅም ማነስ እንዳለ አውቀው በኦቶሜሽን የቨርቹዋል ስርዓት እየዘረጉ ይገኛሉ። ስልጠና እየሰጡ ይገኛሉ። በርካታ ክምችት ስላለ ክምችት ለመቀነስ ጥረት እያደረጉ ነው። በቅርቡም ጉብኝት አድርጌ ነበር። የፍትህ ስርዓት ለማሻሻል በአቃቢ ህግም በፖሊስም ካለው ጅማሮ ሙከራዎች በተጨማሪ ፍርድ ቤቶች ጥሩ ስራ ጀምረዋል። እሱን ኢንከሬጅ ማድረግ የሚያስፈልግ ይመስለኛል። በዛ አግባብ ብንሄድ ነው የሚያዋጣው። ችግሮች ይኖራሉ ሁሉ ቦታ እንዳሉት፣ ግን ስራ ስለጀመሩ ያን ኢንከሬጅ ያደረግን ብንሄድ የሚያዋጣ ይመስለኛል። ሪፎርም በሚመለከት እንደተባለው ሎ ኢንፎርስመንት ኤጀንሲስ በርካታ ሪፎርም ተሰርቷል። ኢትዮጵያ የተሻለ ቁመና ያላቸው ተቋማት ፈጥራለች። ይሄ የሚታይ ነገር ነው። ብዙ እዛ ውስጥ ጊዜ አላባክንም። ባለፈው ዓመት መጀመሪያ አካባቢ ሲቪል ሰርቪስ ለማሻሻልና አውቶሜትድ ሲስተም ለመፍጠር በሰርቪስ ኤሪያ ያለውን ሮሮ ያለውን ክስ ለመቀነስ እንሰራለን ብያችሁ ነበር። መሶብ የጀመርነው ባለፈው ዓመት ነው። አሁን 18 ጣቢያ ደርሰናል በሀገር ደረጃ። በቅርቡ 3 የሚጨመሩ ይኖራሉ። በዚህ ዓመት 100 ለመድረስ እየሰራን ነው። 100 መሶብ ስቴሽን በየክልሉ በየከተማው ከተስፋፋ ምን ያክል ያለውን ችግር እንደሚቀንስ ደግሞ ያው እናንተም መገመት ትችላላችሁ። መሬት ላይ፣ መታወቂያ ላይ፣ ፓስፖርት ላይ፣ ግብር ላይ፣ ንግድ ፍቃድ ላይ ሰፋፊ ስራ የተሰራ ነው። ከነዚህ ውስጥ እንደው አንዱን ለማንሳት የዛሬ 3 ዓመት ኢትዮጵያ ለፓስፖርት ፈላጊ ዜጎች ፓስፖርት መስጠት የምትችለው 300 ሺህ አይሞላም። ቱ ቢ ኤግዛክት 270 ሺህ ነበር ማቅረብ የምትችለው። በዚህ ዓመት 4 ሚሊዮን ነው የምታቀርበው። 4 ሚሊዮን ማቅረብና 300 ሺህ ማቅረብ ስር ነቀል ሪፎርም ካልተሰራ በስተቀር ሊመጣ አይችልም። የተከበረው ምክር ቤት ኢሚግሬሽን ቢሮአችን ሄዶ ምን ያክል እንደተቀየረ ፕሮፓጋንዳው አይደለም ስራው። ድሮ ፕሮፓጋንዳው ስለሚበልጥ ሰዎች አሁን ያለውን ስራ ማየት ይቸገራሉ። ለምሳሌ በዲጂታል ብቻ ብንወስድ 2.4 ሚሊዮን ወጣቶች በኮዲንግ 5 ሚሊዮን ኮደርስ በሚለው ፕሮጀክት 2.4 ሚሊዮን ወጣቶች በኮዲንግ ሰርቲፋይድ ሆነዋል። ይህ በጣም ሲግኒፊካንት የሆነ ቼንጅ ነው። ገንዘብ ሳያወጡ 2.4 ሚሊዮን ወጣት ሰርቲፋይ የማድረግ አቅም መፍጠራችን ለብዙ ስራዎች ፈርቀ